ነጭ ሽንኩርት ለዘመናት በምግብ ዝግጅት ውስጥ ለየት ያለ ጣዕምና መዓዛን ለመስጠት ስንጠቀምበት የቆየን ቢሆንም ከምግብነቱ ባለፈ ግንባር ቀደም የተፈጥሮ መድኃኒት ነው። በተለይም ጠዋት በባዶ ሆድ ምንም አይነት ምግብ ሳንመገብ ጥሬ ነጭ ሽንኩርትን መውሰድ ያለው የጤና በረከት እጅግ የላቀ ነው። በዛ ሰዓት ሆዳችን ውስጥ ሌላ ምግብ ስለማይኖር በነጭ ሽንኩርት ውስጥ ያሉት ንቁ ንጥረ ነገሮች ያለምንም መጋረድ በቀጥታና በከፍተኛ ፍጥነት ወደ ደማችን የመቀላቀል አቅማቸው ይጨምራል። ይህ ደግሞ በጤናችን ላይ የሚፈጥረው ለውጥ እጅግ ከፍተኛና በሽታዎችን የመዋጋት አቅሙ ጠንከር ያለ ይሆናል። በዚህ ቪዲዮ ነጭ ሽንኩርትን በባዶ ሆድ ብትመገቡ በጤናችሁ ላይ የሚፈጠሩ 6 በሳይንሳዊ ጥናቶች የተረጋገጡ ለውጦችን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። አንደኛ፣ የደም ግፊትን በተፈጥሯዊ መንገድ ይቆጣጠራል። ከፍተኛ የደም ግፊት ወይም በሕክምና ቋንቋ ሃይፐርቴንሽን በዓለማችን ላይ ዝምተኛው ገዳይ ወይም ደግሞ ሳይለንት ኪለር በመባል የሚታወቅ አደገኛ የጤና እክል ነው። የደም ቧንቧዎቻችን ሲጠቡና ሲደርድሩ ልባችን ደምን በኃይል እንዲረጭ ስለሚያደርግ ለልብ ድካም ይዳርጋል። ነጭ ሽንኩርት ግን በባዶ ሆድ መውሰድ ይህንን ችግር በከፍተኛ ሁኔታ ይከላከላል። ነጭ ሽንኩርት ጥሬው ሲታኘክ ወይም ደግሞ ሲሰነጠቅ አሊሲን የተባለ እጅግ ኃይለኛ የሰልፈር ውህድን ያመነጫል። ይህ ቅመም በሰውነታችን ውስጥ የደም ቧንቧዎቻችን እንዲለጥጡ እንዲሰፉና ዘና እንዲሉ የሚያደርገውን ናይትሪክ ኦክሳይድ የተባለው ጋዝ እንዲመረት ያደርጋል። ቧንቧዎቻችን ሲለጥጡ ደም ያለምንም ከፍተኛ ግፊት በነፃነት በሰውነታችን ውስጥ ይዘዋወራል። ሳይንሳዊ ጥናቶች እንደሚያሳዩ ነጭ ሽንኩርትን በባዶ ሆድ አዘውትሮ መውሰድ ከፍተኛ የደም ግፊት ያለባቸው ሰዎች ግፊታቸውን እንደሚቀንስላቸው አረጋግጠዋል። ይህም ነጭ ሽንኩርት የደም ግፊትን ለመቆጣጠር እጅግ ጠቃሚ ከሆኑ ምግቦች ውስጥ አንዱ እንደሆነ ያደርገዋል። ሁለተኛ፣ የሰውነትን በሽታን የመከላከል አቅምን ወይም ደግሞ ኢሙን ሲስተማችንን በከፍተኛ ደረጃ ይገነባል። ጠዋት በባዶ ሆድ ነጭ ሽንኩርትን መውሰድ የሰውነትን የተፈጥሮ በሽታዎችን የመከላከል ጋሻ ወይም ደግሞ ነጭ ደም ሴሎቻችንን ገና ማለዳ ላይ የማንቃት ልዩ ኃይል አለው። ይህም ሰውነታችን በቀን ውስጥ ሊያጋጥሙት ለሚችሉ ለማናቸውም ተላላፊ በሽታዎችና ቫይረሶች አስቀድሞ ዝግጁ እንዲሆን ያደርገዋል። በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውህዶች፣ ቪታሚን ሲ እና ማዕድናት የሰውነትን የበሽታ መከላከል አቅምን የሚወስኑ ማይክሮፋጅስና ቲሴልስ የሚባሉ ህዋሳትን በከፍተኛ ሁኔታ ያነቃቃል። ይህ መነቃቃት ሰውነታችን የጉንፋን፣ የኢንፍሉዌንዛና ለሌሎች የላይኛው የመተንፈሻ አካላት ኢንፌክሽኖችን በቀላሉ እንዲዋጋ አቅም ይሰጠዋል። አዘውትሮ ጠዋት በባዶ ሆድ ነጭ ሽንኩርትን የሚወስዱ ሰዎች ለጉንፋን በሽታ የመጋለጥ ዕድላቸው በከፍተኛ ሁኔታ እንደሚቀንስና ቢታመሙ እንኳን በሽታው ሳይበረታባቸው በአጭር ቀናት ውስጥ በፍጥነት እንደሚያገግሙ የሕክምና ተመራማሪዎች በተደጋጋሚ ባደረጉት ጥናት ሊያረጋግጡ ችለዋል። ሶስተኛ ጥቅሙ ከአንጀታችን ውስጥ ጥገኛ ትሎችን ጠራርጎ ያስወግዳል። የአንጀት ጤና ለአጠቃላይ ሰውነት ጤንነታችን ንቅናቄያችን መሰረት ነው። ጠዋት በባዶ ሆድ ነጭ ሽንኩርትን መውሰድ በአንጀታችን ውስጥ ሌሊቱን ሙሉ የተከማቹትን ጎጂ ባክቴሪያዎች፣ ፈንገሶችና ጥገኛ ትሎችን ጠራርጎ ለማስወገድ እጅግ ፍጹም የሆነ የተፈጥሮ ማጽጃ ዘዴ ነው። ነጭ ሽንኩርት በውስጡ ባለው ጠንካራ ጸረ ተዋሲያን ባህሪ ምክንያት በአንጀታችን ውስጥ የሚገኙትንና ለተለያዩ የሆድ ህመሞች መንስኤ የሆኑትን ጎጂ ባክቴሪያዎችን በቀጥታ ያጠፋቸዋል። በተለይም ለጨጓራ ቁስለት መባባስ ምክንያትም መሆኑን ኤች ፓይለር የተባለውን ባክቴሪያ ስርጭት የመግታት ከፍተኛ ብቃት አለው። ከዚህም በላይ በአንጀታችን ውስጥ የሚኖሩትን ጥገኛ ትሎችን ወይም ፓራሳይቶችንና እንቁላሎቻቸውን በማደንዘዝ ከሰውነታችን ውስጥ እንዲወገዱ ያደርጋቸዋል። ይህ ልማድ በአንጀታችን ውስጥ ላሉት ጠቃሚ ባክቴሪያዎች ወይም ደግሞ በሕክምና ቋንቋ ፕሮባዮቲክስ ደህንነትን እየጠበቀ ጎጆቹን ባክቴሪያዎችን ብቻ ስለሚያስወግድ ከሆዳችን ውስጥ እነዚህን ጥገኛ ትሎችንና አላግባብ የሆኑ እነዚህ ባክቴሪያዎችን ወይም ጎጂ ባክቴሪያዎችን በቀጥታ በማስወገድ በአንጀታችን ውስጥ የሚፈጠሩ ችግሮችን በቀላሉ እንዲረጋጉ ያደርጋል። አራተኛ፣ መጥፎ ኮሌስትሮልን በመቀነስ የልብ ጤንነታችንን ይጠብቃል። በደም ቧንቧዎቻችን ግድግዳ ላይ የሚከማቸው መጥፎ ኮሌስትሮል ወይም ኤልዲኤል የደም ዝውውርን በመግታት ለልብ ድካምና ለስትሮክ አደጋ ዋነኛ መንስኤ ነው። ነጭ ሽንኩርትን በባዶ ሆድ መውሰድ ደግሞ በጉበታችን ውስጥ የሚመረተውን የኮሌስትሮል መጠንን በተመጣጣኝ ሁኔታ ለመቆጣጠር ይረዳል።
በነጭ ሽንኩርት ውስጥ ያሉት ንቁ ንጥረ ነገሮች በጉበታችን ውስጥ ኮሌስትሮል የሚያመርቱትን ኤንዛይሞችን ስራ በከፊል በመግታት መጥፎ ኮሌስትሮል ወይም ኤልዲኤልን በደማችን ውስጥ እንዳይከማች ያደርጋሉ። በተመሳሳይ ሰዓት ደግሞ ለሰውነታችን ጠቃሚ የሆነውን ጥሩ ኮሌስትሮል ወይም ኤችዲኤል መጠንን ሳይነካ ጤናማነቱን ይጠብቃል። በተጨማሪም ነጭ ሽንኩርት በተፈጥሮ ደምን የማቅጠንና የደም መርጋትን ወይም ደግሞ በሕክምና ቋንቋ ብለድ ክሎትን የመከላከል ከፍተኛ አቅም አለው። ይህም ጠዋት በባዶ ሆድ የመውሰድ ልማድ በደም ቧንቧዎቻችን ውስጥ የሚፈጠሩትን እብጠቶችን በመቀነስ ልባችን ረጅም ዘመን ጤናማ ሆኖ እንዲሰራ ትልቅ አስተዋጽኦ ያደርጋል። ነጭ ሽንኩርትን በባዶ ሆድ መውሰድ አምስተኛ ጥቅሙ ከሰውነታችን ውስጥ መርዛማ ኬሚካሎችን ያስወግዳል። ሰውነታችን በየቀኑ ከምንመገበው ምግብ፣ ከምንጠጣው ውሃና ከምንተነፈሰው አየር ውስጥ በርካታ መርዛማ ነገሮችንና ከባድ ብረታ ብረቶችን ለምሳሌ እንደ እርሳስና መርኩሪ ያሉ ሊያስገባ ይችላል። ጉበታችን እነዚህ መርዞችን የማጣራት ትልቅ ኃላፊነት አለበት ሲሆን ነጭ ሽንኩርት ደግሞ ለዚህ ተግባር ዋነኛ ረዳት ነው። ነጭ ሽንኩርት በውስጡ ከፍተኛ መጠን ያለው ሰልፋይድራይ የተባለ ውህድ ይዟል። ይህ ውህድ ጉበታችን መርዛማ ነገሮችን ሰብሮ ከሰውነታችን እንዲያስወግድ የሚረዱትን የተፈጥሮ ኤንዛይሞችን ስራ በከፍተኛ ደረጃ ያነቃቃቸዋል። ይህም የጉበትን ጫና በእጅጉ ይቀንሳል። ነጭ ሽንኩርት ጠዋት በባዶ ሆድ ሲወሰድ በሰውነታችን ውስጥ ተከማችተው የሚገኙትንና የሴሎችን ዕድሜ የሚያሳጥሩትን መርዞችን በሽንትና በላብ መልክ ፈጥኖ እንዲወገዱ ያደርጋቸዋል። ይህም የማጽዳት ሂደት ለአጠቃላይ የሰውነት መነቃቃት፣ ለቆዳ ጥራትና ለከፍተኛ ጉልበት መገኘት ትልቅ ምስጢር ይሆናል። ስድስተኛ የደም ስኳርን ያስተካክላል። የስኳር በሽታ ወይም በሕክምና ቋንቋ ዲያቤትስ በዓለማችን ላይ በሚሊዮን የሚቆጠሩ ሰዎችን እያሰቃየ የሚገኝ ስር የሰደደ የጤና ችግር ነው። የደም ውስጥ ስኳርን በተገቢው መንገድ አለመቆጣጠር ለኩላሊት፣ ለልብና ለነርቭ መጎዳት ችግር ይዳርገናል። ነጭ ሽንኩርትን በባዶ ሆድ መውሰድ ግን የስኳር መጠንን ለማስተካከል ድንቅ እገዛ ያደርጋል። ሳይንሳዊ ምርምሮች እንደሚያሳዩ ነጭ ሽንኩርት በሰውነታችን ውስጥ የሚገኘውን የኢንሱሊን ሆርሞን ምርትን ያሻሽላል። ኢንሱሊን በደማችን ውስጥ ያለው ስኳር ወደ ሴሎቻችንን በማስገባት ኃይል እንዲሆን የሚያደርግ ዋና ሆርሞን በመሆኑ የእርሱ መሻሻል የደም ስኳራችን እንዳይገረሽ ወይም ደግሞ በፍጥነት እንዳይጨምር ይከላከላል። ይህ ልማድ ወይም ጠዋት በባዶ ሆድ ነጭ ሽንኩርትን መውሰድ በተለይ ለአይነት 2 ስኳር ወይም ደግሞ ታይፕ 2 ዲያቤትስ ተጋላጭ ለሆኑ ሰዎች ወይም በበሽታው የተያዙ ሰዎች የደም ስኳራቸውን በተፈጥሯዊ መንገድ እንዲቆጣጠሩና ከበሽታው ጋር ተያይዞ የሚመጡትን የጎንዮሽ ጉዳቶችን አስቀድሞ እንዲከላከል ትልቅ እገዛ ያደርጋል። እነዚህን ሁሉ ጥቅም ከነጭ ሽንኩርት ለማግኘት ደግሞ የሚከተለውን አጠቃቀም መከተል ይኖርቦታል። አንደኛ 1 ወይም 2 ፍሬ ትናንሽ ጥሬ ነጭ ሽንኩርትን ይላጡና በትንሹ ይውቀጡት ወይም ደግሞ በቢላዋ መሰንጠቅ ይኖርቦታል። ከዚያም አሊሲን የተባለው ንጥረ ነገር በከፍተኛ ደረጃ ላይ እንዲደርስ ለ10 ደቂቃ በአየር ላይ መተው ይኖርባቸዋል። ጠዋትም ከተነሳችሁ በኋላ በባዶ ሆድ ከአንድ ብርጭቆ ለብ ያለ ውሃ ጋር ይዋጡት። ጣዕሙም ለከበዳቸው ወይም ደግሞ ጨጓራ ለሚያቃጥላቸው ሰዎች ግን በጥቂት የወይራ ዘይት ወይም ደግሞ ማር ቀላቅለው ነጭ ሽንኩርቱን ቢወስዱ እጅግ መልካም ነው። ማሳሰቢያ ደግሞ የደም ማቅጠኛ መድኃኒቶችን ለምሳሌ እንደ አስፕሪን ያሉ መድኃኒቶችን የሚወስዱ ሰዎች የጨጓራ አልሰር ወይም ቁስለት አለባቸው ወይም በቅርቡ ቀዶ ጥገና የሚደረግላቸው ሰዎች ግን ይህንን ነጭ ሽንኩርት በባዶ ሆድ ባይወሰዱ ይመከራል። የደም ግፊትንና ስኳርን ከመቆጣጠር ጀምሮ ልብን ለመጠበቅ፣ አንጀትን ለማጽዳትና በሽታ መከላከል አቅምን ለመገንባት የሚያስችል እውነተኛ የተፈጥሮ ፋርማሲ ነው። የተወደዳችሁና የተከበራችሁ ክቡራን ተመልካቾቻችን ከዛሬ ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በዛሬ ቪዲዮ ላይ ሐሳብ አስተያየት ካላችሁ በኮመንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።